እቺ ሴትዮ ደንግጣ ነው የሞተችው። ደግሞ ተናግራለች፣ እንዳታረግዝብኝ ብላለች። ሁላችንም እናቶች የምንለው እንደ በሬ አመመኝ ጋይስ፣ እግዚአብሔርን አሞኛል ዛሬ ትላንት ጀምሮ አሞኛል፣ አመመኝ፣ አሳዘነች። በቃ የራሴ ህይወት ነው ትዝ ያለኝ። ይሄ በቀላሉ የሚያልፍ ነገር አይደለም። ተው እናታችሁ ተው፣ ጽናት ይስጣሽ በሏት ብቻ፣ ምንም አትናገሩ። በቃ ልጅቷን በሰላም እስከምትገላገል ነፍሰ ጡር ናት እና ተው በቃ። አንዳንድ ዝም ብላችሁ የምትሳደቡ የስድብ አለባችሁ ምንድነው አላቅም እያመጣችሁ ያለፈ ሪከርድ እየለባችሁ ያለፈ እንትን ለሷ የባሰ ጸጸት እንዲኖራት የምታደርጉ ሰዎች እግዚአብሔር እንግዲህ ያው ይቅር ይበላችሁ። ማርያምን እግዚአብሔር እሷን ለቀቅ አድርጓት። በቃ ተው። እናንተ የምትናገሩ ሰዎች ግን ለነገ ጧት ማሰብ አለባችሁ። የሰው ልጅ ሆኖ ውድቀትን ያስተናግዳል። በዚች ዓለም ላይ ስትወድቁ እችኮ ክፉ ነበረች፣ እችኮ ባለጌ ነበረች፣ እችኮ እንዲህ ትናገር ነበር የሚባልበትን ነገር ተክላችሁ ወይ ደግሞ ዘርታችሁ አትለፉ። መልካም ነገር በቃ እንዲህ ሰው ልጅ ሞተ፣ ከባድ ነገር እኮ ነው። ለቤተሰብ በተለይ በጣም ይክዳል። በጣም ሞት ወቃሽም አይደለንም። ይሄ የማህበረሰባችንም የመጣንበት ባህል አይደለም። ሞት ወቃሽ አትሁን ትባላለህ። የሞተ ሰው አይወቀስም። ወይም ደግሞ አሁን እችንም ልጅ ራሷን ነፍሰ ጡር ናት። ቆይ ጅቦዬ ስማኝ፣ አሁን የምትወልደው ልጅ በጣም ተስፋ ያለው ልጅ ይሆናል። ብዙ ነገርን የሚያስተካክል ሰዎችን የሚያስታርቅ ተስፋ ያለው ልጅ ነው የምትወልደው እና እንደዚህ ስንላት ብሬክ ሆና አንድ ነገር ብትሆንስ? እኛ ማለት የምንችለው ነፍስ በቃ ነፍስ ይማር፣ እግዚአብሔር ያጽናሽ። ለቤተሰቦቿም እናትም ይኖራታል፣ ቤተሰቦች ይኖራታል። እነሱን ማጽናናት ብንችል በቃ የሆነ አለ አይደለ መልካም ነገር ጥለን ነው ማለፍ ያለብን እንጂ እንደዚህ እሾክ መሆን የለብንም። ምንም እሾክ ተሰብስበው ሰዓት እንደ እናት ሳትከበር በዘሯ ተሰድባ ልጇን አታ ነው በዘሯም ተሰድባ ያ ሁላችንም የተናገርነው ነው የተናገረችው። ኖ የኔ ልጅ ይሄን አያደም ካለው የፖለቲካ ሁኔታ ተናግራለች። እውነቷን ነው። ቢያከብራ አንድ የተጋሩ ልጅ ብትሆን ኖሮ መድኃኒዓለምን እንደዛ አያደርጓትም። ወጣው ዛዛቃቃ ብለው ነበረሽ የሚሸፋፍኑት። ንቀታቸው እኔ ውስጥም የገቡት እነሱ ናቸው። ያ ደግሞ እሷ ሰው ናትና ነው እንደምታረገው ደግሞ ደጀጀ ብለው ለራስ እስቲ አንድ የደዚ እናት ትግሬ ብትሆን ኖሮ አያደርጉትም። ሀብዚ ቁልጭ ብለው ሽማግሌያቸውን ልከው ወርቃቸውን ልከው አክብረው ጉዷን ይሸፍኑ ነበር። ምክንያቱም ተጋሩ ስለነበረች። እናንተ ችግር አለባችሁ። ይሄ ግልጽና ግልጽ፣ ምንም ድብቅ ምንም ዛሬ እሱን ጉድ ለመሸፈን አይደለም የሚሯሯጡት አይደለም። ያ የዚች ልጅ እናት ከትግራይ የመጣች ትግራይ ያበቀላት ብትሆን ኖሮ የነበር እንደዛ አታረጉ። ለስማችሁ፣ ለክብራችሁ፣ ለባህላችሁ። ምክንያቱም ያ ትግራዋይነት ከባድ ነው እንዳላችሁት ባህሉንም ይሄ ነበር የሚሆነው። ታረጉት ነበር ግን እልህ መስዋዕት አስከፈለ። ዋጡቴ ነው። ስትጠላኝ ትጠላኛለህ፣ ስትወደኝ ትወደኛለህ። እኔ ባህላችሁን አልጠላውም፣ በጣም ነው የምወደው። ያ ክብር ነበራችሁ ለራሳችሁ ግን አላከበራችሁ። ሰደባችኋት። የትግራይ እናት ብትሆን ተሰድቧት ነበረ፣ አትሰድቧት። የትግራይ እናት ብትሆን የደዚህ እናት አትሰድቧት፣ አታዋርዷት። የኦሮሞ እናት ተሰደች፣ የአማራ እናት ተሰደች። በእናንተ ያ ወተሽ ሰደች። ያ ጠጡት። አንዳንድ ሰው
ዱላ ያሳምመዋል፣ ስድብ ያሳምመዋል። አንዳንድ ሰው ደግሞ ስድብ ያሳምመዋል፣ ዱላ ያሳምመዋል። ያ ንግግር የሚያሳምመው አለ፣ ንግግር የማያሳምመው አለ። እቺ ሴትዮ ንግግራችሁ፣ ስራችሁ ያ ግማሹ ስድባችሁ አሳድጋ እንዳላሳደገች ውላ እንዳልዋለች አላበላሽ መባሉ ራሱ ባታበላ እንኳን አይባልም። እናት ሳታበላ ቀርታ እስከዛሬ የአሜሪካ መንግስት 20 ዓመት በሙሉ ልጅቷን ዝም አላት። አሳዘነች። ማንና አዳምጪ ማንን ቦምባስቲክ አይ ነው አውቀዋለሁ፣ ብልግናቸዋለሁ። እንግዲህ ያስባት ግን በቃ እቺ ሴትዮ ለሁላችንም ትምህርት ሆናለች። ኦኬ ሌሎች እናቶች ትረፉ። በቃ በተለይ ልጅ የምታሳድጉ ሲንግል ማሞች ምናምን ልብስ ጨርቅ ከምትገዙላቸው ልጆቻችሁን ጥሩ ትምህርት የታስተምሯቸው። ያ ለራሳችሁ ጊዜ ስጡ፣ ፍሪ ሁኑ፣ አዋዋላቸውን ተከታተሉ። ሶሻል ሚዲያ ተጠቃሚ ካልሆናችሁ በስተቀር ሶሻል ሚዲያ ላይ የሚለጠፈውን ነገር ቴክ ኬር፣ ምክንያቱም ለፍታችሁባቸዋል። እንዳትሰደቡ። በነገራችን ላይ ይሄኛ ወንድ ይበድላል ይሄኛ ወንድ አይበድልም አይደለም እያልኩኝ ያለሁት። በሆነ አጋጣሚ ልትበዳደሉ ትችላላችሁ፣ ስለተማረም ስላልተማረም አይደለም። በደሉ ግን ይለያያል። አትሊስት ወጥቶ እናት አይሳደብም፣ ወጥቶ እናት አይሳደብም፣ ወጥቶ ቤተሰብ አይሳደብም። ጥልቅ ብሎ ሴት ልጅን የማያስረግዝም ሲማር ሲያውቅ የተማረ ሰው ሴት ልጅን አያስረግዝም፣ ዝም ብሎ አያስረግዝም። ኃላፊነት ይሰማዋል። አታርግዥ ነው እንጂ ሁላችንም ባረገዝን ነበር አይደል? የለኝም ፎሎ ፍሬ ብሎ ፍሬ ስብላቸው ደግሞ እነሱን ሳዳምጥ እነዚህ ብስብሶች ነፍስሽን ይማረው የኔ እናት ላኩልኝሽ። ነፍስሽን ይማረው እህቴ። እግዚአብሔር እንግዲህ አሁን ለጠፈ። ይሄንን ነገር እያወቅን ነው ብለው እኔ ከሁሉም የሚያሳዝንን ይቺ ልጅ ዋጋ ከፍላለች። እናቷን አታለች። ነገ ህይወቷን አታውቀው። አሞራው ያስቀላል። አሁን ለጠፈ። ትላንትና የሴትዮዋንና የልጅቷን ብቻ ነበር ጨዋ ልጅ ሰዎች ቢሆኑ እናትሽን እናናግራት፣ ከእናትሽ ጋር እንስራ፣ እንመካከር ይሉ ነበር። ግን ልክ ወላጅ የሌላት ይመስል ዝም ብሎ ይጫወቱባታል። ለጌማቸው ለምናቸው ሰው የኢትዮጵያ ህዝብ